እዚህ ሲለን መንፈጽሞ ሳይሆን እንደማንኛውም ስራ በእቅድ መመራት አለበት። የሚቀርቡ የአቤቱታ ቅሬታ ሁኔታዎችን እየቀነሰ የመጣበት ሁኔታ ነው ያለው። በምስራቅ አማራና በምዕራብ አማራ በዛ ባየነው ምንድነው በተግባር ከእቅዳቸው ጀምሮ እስከ ርክክብ ያለውን ሰነዶቻቸውን አይተናል። ገብቶ ለመስራት በሚቸገርበት ሁኔታ ፕሮጀክት ተሰርቶ ማየት በጣም ትልቅ ነገር ነው። ከ116 ሚሊዮን ብር በላይ በዞንም በወረዳም በክልልም ከአገለገሉ ንብረቶች እንደ ክልል ገቢ ማግኘት ተችሏል ማለት ነው። ከ16ቱ ቅሬታዎች ውስጥ 11 ቅሬታዎች ተቀባይነት አገኘ። የአማራ ክልል መንግስት በሚያከናውናቸው የልማት ስራዎች የክልሉን ስፋትና የህዝቡን ፍላጎት ለማሟላት ከመሻት አንጻር በየጊዜው እድገት እያሳየ መጥቷል። ይህንን ሰፊ የመልማት ፍላጎት ለማርካት ቅድሚያ ሊሰጣቸው የሚገቡ የልማት ስራዎችን መለየትና ውስን የሆነውን ሀብትም በአግባቡ በመጠቀም ስራ ላይ እንዲውል ለማድረግም እየተሰራ ይገኛል። የልማት ስራዎች በአግባቡ እንዲተገበሩና ግዢዎች በስርዓት እንዲፈጸሙ የመቆጣጠር ኃላፊነት የተጣለበት የአማራ ክልል ገንዘብ ቢሮም የንብረት ግዢዎችን ከመከታተልና ከመደገፍ ባለፈ የኦዲት ስራንም ያከናውናል። በመጀመሪያ ከስራ ስርዓት ይበልጣልና የግዢና ንብረት አስተዳደር የሚመራበት አዋጅ፣ መመሪያ እንዲሁም ማኑዋሎች፣ ሰርኩላሮችን እናዘጋጃለን። ተጫራቾች ካሸነፉ በኋላ ወደ ተግባር ከገቡ በኋላ በገቡት ውል መሰረት ሳይፈጽሙ ሲቀሩ የጥፋተኝነት ሪፖርት ሲቀርብልን በእነሱ ላይ ከ6 ወር እስከ 2 ዓመት ያው ጥፋቱን አይተን የሚያስቀጣቸው ከሆነ ከግዢ አፈጻጸም መመሪያ 123 በመነሳት የጥፋተኝነት ሲቀርብልን እሱን አጣርተን የውሳኔ እናቀርባለን። በዚህ መሰረት ከ6 ወር እስከ 2 ዓመት አስተዳደራዊ ቅጣት በማንኛውም የመንግስት ግዢ ላይ እንዳይሳተፉ ውሳኔ እናስተላልፋለን። ከንብረት አስተዳደር ጋር በተገናኘ ዋና ዋና ተግባሮችን ይከታተላል፣ ይቆጣጠራል። በአጠቃላይ በግዢም ሆነ በንብረት የሬጉሌሽን ስራ ነው የሚሰራው። ምን ማለት ነው? ህግ ያወጣል፣ መመሪያ ያወጣል። አተገባበሩን ደግሞ ዞሮ በኦዲት ከወረዳ እስከ ክልል ቢሮዎች፣ ግዢ ደግሞ በማዕከል ሴንትራል ፕሮኪርመንት የምንለው በማዕቀፍና በማዕከል የሚፈጸሙ ግዢዎች አሉ። ስራቸውን እንዴት እያከናወኑ እንደሆነ ተቋማት እንደሚከታተለው ሁሉ ይህንንም የማዕቀፍና የማዕከል ግዢዎችንም ምን ያደርጋል? ይቆጣጠራል። እንደ ክልል ትልቁ ሀብት የሚፈስበት ግዢ ነው ብለን የምንወስደው ነው። ከደሞዝ ውጭ ወይም ለሰብአዊ አገልግሎት ከሚከፈለው ደሞዝ ውጭ ያለው አብዛኛው ስራ የሚውለው ለግዢ ስራ ነው። ያ ማለት ካፒታል በጀት ብለን የምንመድበው በሙሉ የግዢ ፕሮሰስ አልፎ ነው የሚመጣው። ስራ ማስኬጃ በጀት ብንለው ትንሽ የሚሆን ትልቅ የግዢ ፕሮሰስ አልፎ ነው የሚመጣው። ስለዚህ ለግዢ በርካታ ሀብት ይውላል። ይህ ሀብት በቅድ መመራት አለበት። ግዢ ትዝ ሲለን መንፈጽሞ ሳይሆን እንደ ማንኛውም ስራ በቅድ መመራት አለበት። ግዢን በቅድ መምራት የሀብት አስተዳደር ስራችን ግማሹን እንደማከናወን የሚቆጠር ነው። በቅድ እንዲመራ ለማድረግ ሁሉም የክልል ሴክተር መስሪያ ቤቶችና የዞን 13 የዞን መምሪያዎችና 6 የሜትሮፖሊታን ገንዘብ መምሪያዎች የበጀት ዓመቱን የግዢ እቅዳቸውን እንዲልኩልን አድርገን በዛ ላይ ግብረ መልስ የሰጠንበት ሁኔታ ነው። አንደኛ የሚገዛው የግዢ አይነት በሎት መደራጀት ነው፣ በጥቅል መደራጀት። ሁለተኛ የግዢ ዘዴዎችን በግል ጨረታ ነው፣ በውስን ጨረታ ነው፣ በፕሮፎርማ ነው፣ በቀጥታ ነው እንዲልኩልን እናደርጋለን። ከዚህም በተጨማሪ መስሪያ ቤቱ ካዘጋጀው የፊዚካል እቅድ ነው ወይ እቅዳቸው የግዢ እቅዳቸው የተነሳ የሚለውን ገምግመናል። ከእያንዳንዱ የስራ ክፍል ፍላጎት ተሰብስቦ ነው ወይ ፍላጎት ተሰብስቦ ነው የግዢ እቅዱ የታቀደ የሚለውን ገምግመናል። እቅዱ የማኔጅመንት ኮሚቴ አባላት ያው የበጀት ውስንነት እንዳለ ይታወቃል። ከዚህ አንጻር ሁሉንም ስራዎቻችን በበጀት ዓመት መፈጸም ባይቻልም በጣም ፕራዮሪቲ የሚሰጣቸውን ተግባራት ለይቶ ማኔጅመንቱ ያን የግዢ እቅድ አጽድቆታል የሚለውን ገምግመን ግብረ መልስ የሰጠንበት ሁኔታ ነው ያለው። አብዛኛው መስሪያ ቤቶች በግዢ እቅዳቸው መሰረት ለግል ጨረታ ትኩረት ሰጥተው አብዛኛው ግዢ ፈጽመው ርክክብ ያደረጉበት ሁኔታ ነው ያለው። ሁለተኛ ከቢሮ የሚጠበቀው የህግ ማዕቀፎችን የማዘጋጀት ነው። 2003 ዓ.ም የወጣ አዋጅ 107/2003 የሚባለው የግዢና ንብረት አስተዳደር አዋጅ ለ15 ዓመት አገልግሏል። ይሄን አዋጅ መቀየር ነበረብን። አሁን በቅርብ ጊዜ በክልሉ ምክር ቤት አጸድቀን ወደ ስራ ገብተናል ማለት ነው። አዋጁ የሚፈጸምበት ደግሞ የራሱ መመሪያ ያስፈልገዋል ማለት ነው። ስለዚህ አዋጁ ማስፈጸሚያ መመሪያ አሁን በዝግጅት ላይ ነው። ኦልሬዲ ተዘጋጅቶ ረቂቁ አልቆ የግብዓት የማሰባሰብ ሂደት ላይ ነው። የግብዓት ማሰባሰቡ ሂደት በዞን እየተካሄደ ነው፣ በወረዳ እየተካሄደ ነው። በቢሮዎችም ጎን ለጎን አሁን ማካሄድ ይጀመራል ማለት ነው። ይሄ እንዳለቀ ይሄን መመሪያ ወደ ስራ ማስገባት ነው። የክልሉ ገንዘብ ቢሮ ከፍተኛ ሀብት የሚንቀሳቀስበትን የግዢ ስራ ሲከታተልም ችግሮች እንዳይከሰቱ ቀድሞ ክፍተቶችን በመለየት ስልጠናዎችን ይሰጣል። የአቅም ግንባታ ስልጠናዎችን ሲሰጥ በተመረጠ አኳኋን
እንግዲህ በተወሰነ ደረጃ ከባለፈው ኤክስፔሪንስ በመነሳት የክፍተት ዳሰሳ ጥናቶችን በተወሰነ ደረጃ በማከናወን ስልጠናዎችን ለሚመለከታቸው አካላት እንዲሰጥ ያደርጋል። የስልጠና ስትሪሞች ሁለት ናቸው። አንደኛው ስትሪም ገቨርንመንታል በሆኑ በመንግስት አሰራሮች ላይ መሰረት ያደረገ እና ያንን ትኩረት ያደረገ ፈጻሚዎችንም ያንን ያገናዘበ ስልጠና ይሰጣል፣ ከግዥም ከንብረትም። በሌላ መልኩ ደግሞ ከረጂ ተቋማት ፍላጎት ጋር የሚመነጭ አንዳንድ ፕሮጀክቶችን ካልም፣ እንደዚህ ሩራል ሴፍቲኔት፣ ሌሎች ሟሽ ምናምን የሚባሉ በርካታ ፕሮጀክቶች ከነሱ ስምምነት በመነጭም የሚሰጡ ስልጠናዎች ይኖራሉ። በየደረጃው ካላማን አድርጋ ግንዛቤ መፍጠር ተሞክሯል። አዋጁም ከመጽደቁ በፊት ከጸደቀም በኋላ እያደረግን ነው። ከዚሁ ጋር የተሳሰረ የሚፈጸመው ለኤክስፐርቶቹ ተገቢውን የሆነ ተከታታይ ስልጠና የመስጠት የአቅም ግንባታ ስልጠና የመስጠት አውቀውት ገብቷቸው በሙያው ላይ ሙያው እውቀት ኖሯቸው እንዲሰሩ ለማድረግ እንደ ቢሮ ስራዎች እየተሰሩ ያለበት ሁኔታ አለ ማለት ነው። በዚህ በጀት ዓመት በ6 ወር ውስጥ ለካልም ለአየር ንብረት ጋር ተያይዞ ወረዳዎች የተለዩ ወረዳዎች አሉ። ለነሱ ወደ 137 ለሚሆኑ ሙያተኞች በግዢ ዙሪያ የአቅም ግንባታ ስልጠና ሰጥተናል። ያው ከበጀት ውስንነት አንጻር ነው። በዚህ እስከ መጨረሻው እስከ ሰኔ 30 ባሉት ደግሞ የያዝናቸው የአቅም ግንባታ ስልጠናዎች አሉ። በዛ መሰረት ስልጠና ሰጥተናል። ከዚህ ውጭ ግን ከበጀት አንጻር ሁሉም ሴክተር መስሪያ ቤቶች ከነሱ በጀት እያዘጋጁ በእኛ በኩል ሙያተኞችን እያመቻቸን በርካታ ስልጠናዎች ሰጥተናል። በዚህ መሰረት ለፍትህ ቢሮ፣ ለሴቶችና ህፃናት፣ ለክልል ምክር ቤት ለመሳሰሉት ለጤና ቢሮ ስልጠናዎች የሰጠንበት ሁኔታ ነው ያለው። ግባቸውን የመጡና ውጤት ያመጡ ናቸው ማለት ይቻላል። እንደምታውቀው ግዢ በርካታ ውጣ ውረዶችና መሰናክሎች ያሉበት ነው። ከአቅራቢዎች እስከ ግዢ ፈጻሚዎች ድረስ ያሉት በርካታ ሰንሰለቶችን አልፎ የሚፈጸም እንደመሆኑ መጠን በእነዚህ ሰንሰለቶች መካከል የሚኖሩ ችግሮችን እየፈታ መጥቷል ማለት ይቻላል። ያ ብቻ ሳይሆን ለቀጣይ ዝግጅት ምዕራፍ የሚያግዙ መሰረታዊ ግብዓቶች ተገኝቶበታል። አሁን በቅርቡ እንደምታውቁት አዋጅ አስጸድቀናል። ለዛ አዋጅ መሰረታዊ ግብዓቶች እየተገኙበት በስልጠና መድረኮች ናቸው። አሁንም ደግሞ መመሪያዎችን እየሰራን ነው። ለምንሰራቸው መመሪያዎችን መሰረታዊ የሆኑ ግብዓቶች እየተገኙበት ያለው የምንሰጣቸው ስልጠናዎች ናቸው። የክልሉ የግዥና ንብረት አስተዳደር የሚመራበት የግዥና ንብረት አስተዳደር አዋጅ ቁጥር 179/2003 እንዲሁም የዚሁ ማስፈጸሚያ የግዢ አፈጻጸም መመሪያ 1/2023 ተዘጋጅቷል። ከዚህም በተጨማሪ ይህንን ፈታ ያለ በጣም ዝርዝር ያለ ማኑዋል አዘጋጅተናል። ግዢው እንዴት ነው የሚፈጸመው ከመጀመሪያ ጀምሮ ከቅድ ጀምሮ እስከ ርክክብ ድረስ ኦፕሬሽን ሌቭል ላይ ላሉ ሙያተኞች ለሚያገለግል ማኑዋል አዘጋጅተናል። በዛ ማኑዋል መሰረት ስርጭት ያደረግንበት ሁኔታ ነው ያለው። ከዚህም በተጨማሪ ምንድነው ያደረግነው? ወደ አፈጻጸም ከተገባ በኋላ ያጋጠመ ችግርን መሰረት አድርገን ችግሩን ሊፈታ የሚችል የግዥና ንብረት አስተዳደር ማሻሻያ ያወጣናል። ማሻሻያ እናደርጋለን። በዚህ መሰረት ወደ ተግባር ገብተዋል። ከዚህ አንጻር በተለይ ግንቦት 15 2014 ያዘጋጀነው የግዥና ንብረት አስተዳደር ማሻሻያ በክልሉ ውስጥ ላለፉት በርካታ ዓመታት ሲፈጠሩ የነበሩት ያላስፈላጊ ለብልሹ አሰራር ሲዳርጉ የነበሩትን ለአሰራር አስቸጋሪ የነበሩትን የፈታንበት ሁኔታ ነው። ለአብነት ያክል በተለይ በቫሪዬሽንና በአዲሽን ወይም በለውጥ ስራና በተጨማሪ ስራ እየተባለ ያላግባብ የመንግስት ሀብትና ንብረት ላላስፈላጊ ብልሹ አሰራር ሲዳረግ የነበረውን ለመከላከል የቻልንበት ሁኔታ ነው ያለው። ከዚህም በተጨማሪ አርቲሜቲክ ቼክ ጋር ወይም ከሂሳብ ስራ ጋር በዩኒት ፕራይስ ኳንቲቲ ሲባዛ ያለውን የሚስቺፍ ለመከላከል የሚያስችል ማሻሻያ አድርገን አሰራጭተናል። ከዚህም በተጨማሪ አሁን ካሉ የገንዘብ አቅም የመግዛት ጋር ተያይዞ ለዓለም አቀፍ ግዢ ትሬሽሆልዱ ምን መሆን አለበት፣ ለሀገር ውስጥ ግዢ ምን ያህል መሆን አለበት፣ ለውስን ጨረታ ምን መሆን አለበት የሚለውን ትሬሽሆልዱን አሻሽለን ከፍ አድርገን ማሻሻያ ያደረግንበት ሁኔታ ነው ያለው። ለዚህ ውጤት ማመልከቻ የምናደርጋቸው የግዢና የንብረት ኦዲት ማሳያዎች ናቸው። መሻሻሎች እንዳዩ ይታያል። አብዛኛውን ፕሮግራም የማያውቁ ፕሮግራሙን እያወቁ እንዲሰሩ አስችሏል። አብዛኛውን የመንግስት አሰራር ላይ ያው እንደምታውቀው ተርኖቨር ስላለ አዳዲስ ሰራተኞች እየገቡ ከነባሩ ጋራ ውህደት እየፈጠሩ የቲም ወርክ ስራዎች እንዲጠናከሩ አስችሏል። በዚህም በርካታ ውጤቶች እየተገኙበት እንደሆነ ማየት ይቻላል ማለት ነው። በጣም መሰረታዊ ነገር ደግሞ በዚህ ማሻሻያ ላይ የሰራ ነው። ከክፍያ ጋር ተያይዞ ለኮንትራክተሮች ክፍያ ሲፈጸም ፊዚካሊ ከተሰራው ስራ ጋር ሳይመጣጠን ምጥጥን ሳይደረግ ሬሾ ሳይሰራል ነበር ክፍያ ሲፈጸም። አሁን ግን ባስተላለፉ ማሻሻያ ከተሰራው ስራ ጋር ክፍያ መፈጸም ያለበት ከተሰራው ስራ ጋር በመሐንዲስ ተረጋግጦ ግዢው መፈጸም እንዳለበት ያስተላለፍንበት ሁኔታ ነው ያለው።
ሌላውና መሰረታዊ የተሰበረ ዋጋ በጣም ከመሐንዲስ ግምት የተሰበረ ዋጋ ወይም አነስተኛ ዋጋ ዝቅ ብሎ የገቡና አሁን ያለውን የገበያ ሁኔታ መቋቋም ሲያቅታቸው ብዙ በርካታ ፕሮጀክቶች የተቋረጡበት ሁኔታ ነው ያለው። ይህንን ለመከላከል በጣም ከመሐንዲስ ግምት ከ25% በታች ዝቅ ብሎ የገቡ ተጫራቾችን ወይም ኮንትራክቶችን ለመከላከል በርካታ በማሻሻያችን ላይ እንትን ብለናል። በዚያ መሰረት አንደኛ አድቫንስ እንዳይሰጣቸው እነዚህ በጣም ዝቅ ብሎ ፕሮጀክቶቻችን እንዲጓተት እንዲጓድል በመርሃ ግብሩ መሰረት እንዳይሰሩ ያሉ ኮንትራክተሮችን የሚያስተካክል እንደ አፈርማቲቭ አክሽን ነው የወሰድነው። አንደኛ አድቫንስ እንዳይሰጣቸው፣ ሁለተኛ የውል ማስከበሪያ ከ10% ወደ 25% እንዲያድግ፣ ከዚህም በተጨማሪ ኮንፎርሜሽን ሌተር ወይም የማረጋገጫ ደብዳቤ አዎ ይህንን ስራ ምንም ዝቅ ብዬ ብገባም በተሰጠኝ መርሃ ግብር ባስቀመጥኩት ገንዘብ መሰረት እሰራዋለሁ ብሎ ማረጋገጫ እንዲያቀርቡ ያደረግንበት ሁኔታ ማሻሻያችን በጣም ትልቅ ስራ ችግር ፈች ነበር ማለት ይቻላል። በዚህ መሰረት በተዘረጉ ስርዓቶች ስራዎች እየተሰሩ መሆኑን በምስራቅ አማራና በምዕራብ አማራ ባደረግናቸው አካላዊ ድጋፎች ያረጋገጥንበት ሁኔታ ነው ያለው። የክልሉ ገንዘብ ቢሮ በሚያከናውነው የግዢ የንብረት አስተዳደርና የኦዲት ተግባርም ከመንግስት ካዝና የሚገኝ ሀብትን ብቻ ሳይሆን ከተለያዩ አበዳሪና ረጅ ድርጅቶች የሚገኝ ሀብትንም በማጠቃለል ይቆጣጠራል። ሀገሪቱ የተለያዩ ፕሮግራሞችን ከውጭ ሀገሮች ጋር ትስማማለች። በዋናነት ያው ማህበራዊና ኢኮኖሚያዊ ፋይዳ ባላቸው ላይ ትኩረት የሚያደርጉ ፕሮጀክቶች ብዙዎች ናቸው። አብዛኛውን ከዚህ ከግብርናና ከመሬት አስተዳደር ጋር የሚሰራ ስራዎች ነው ያለው ተፈጥሮ ሀብት ጋራ። ስለዚህ ከዛ አንጻር በርካታ ስራዎች ይኖሩታል። በዋናነት ከኛ ጋር ስናያይዘው የግዢ ጋር በተገናኘ ነው። በርካታ የግብርና ግብአቶች ይገዛሉ። የሚገዙበት የግዢ ስርዓት ወጥነት ባለው ረጅ ተቋማት በሚረዱትና በሚፈልጉት ደረጃ እንዲሆን ለማድረግ ድጋፎች ይደረጋል። በእኛ አመት በሚያገኙት ልምድ ስታንዳርድ አንድ ወረዳ ወደ ሌላኛው ወረዳ ልምድ እየወሰደ የሄደበት ሁኔታና ይህ ፕሮጀክት ደግሞ ውጤታማ እንዲሆን የሚያስችል በርካታ ቁም ነገሮች የተገኙበት በርካታ ውጤቶች የተገኙበት እንዲሆን በተለይ በግዢና ንብረት አስተዳደር ስራዎች ላይ ስራ ይሰራል ማለት ነው። ሁለተኛው አሰራራቸውን የግዢና ንብረት ኦዲት በማያቋርጥ ሁኔታ ለሁሉም የዚህ ፕሮጀክት ተጠቃሚ ወረዳዎች ኦዲት ይደረጋል። የኦዲት ሪፖርቱን ለሚመለከተው አካል እንዲደርስ ይደረጋል። ከኦዲታቸው መረዳት እንደሚቻለው መሻሻሎች ይታያሉ። አብዛኛውን ወረዳዎች በዚህ ደረጃ ላይ የተሻለ አፈጻጸም እያሳዩ መሆኑን ከምናደርጋቸው ኦዲት የንብረትና የግዢ ኦዲቶች ላይ ማረጋገጥ ይቻላል ማለት ነው። በክልሉ የተከሰተው ግጭት ስራዎችን ወደታች ወርዶ ለመከታተልና ለመደገፍ ፈታኝ ቢያደርገውም በተዋረድ የሚገኙ ፈጻሚዎችን አቅም በማሳደግ ችግሩን ለማቃለል የተደረገው ሙከራም ውጤትን አስገኝቷል። በዋናነት የተቋማት ትስስር የሚፈጠረው ከመጀመሪያው ከአጠቃላይ ከአሰራር ከተቋማዊ ሲስተሙ ጋር ነው የሚሆነው። ሲስተሙ ለቢሮ የተፈቀደ ሲስተም ሁሉ ለወረዳዎች ገንዘብ ጽሕፈት ቤት የተፈቀደ ነው፣ ለዞንም የተፈቀደ ነው። ስለዚህ በእናት መስሪያ ቤት አማካኝነት የሚወርዱ የአሰራር ሰንሰለቱን ጠብቀው የሚሄዱ ዳይሬክሽኖችን ተቀብለው ታችኛው እንዲፈጽሙ ይደረጋል፣ ከቅድ ዝግጅት ጀምሮ ማለት ነው። በአፈጻጸም ደረጃ ቢያንስ በየሩብ ዓመቱ በየ6 ወሩ ግምገማዎች ይደረጋሉ። እንደ ዳይሬክቶሬትም ሪፖርቶች እንዲመጡ ይደረጋል ማለት ነው። በዋናነት ካለው ወቅታዊ ሁኔታ አንጻርም እነዚህ ራሳቸውን ችለው እንዲሰሩ ለማድረግ ጥረት እየተደረገ ነው። ቀደም ሲል ክልሉ እየተካ የሚሄድበት መንገድ ዞኖች እንዲሰሩ ለምሳሌ ቅድም ያነሳል የኦዲት የንብረት መቆጣጠር ስራ ፎሎ አፕ ምንድነው ክትትልና ድጋፍ ማድረጉ ስራ በዞኖች ተጠናክሮ እንዲሰራ እየተደረገ ነው ያለው። አልፎ አልፎ አክሰሲብል በሆኑ ቦታዎች ላይም ቢሮ እየሄደ ድጋፍ እያደረገ ያለበት ሁኔታ ነው ያለው። ስለዚህ በአካል የሚደረጉ አሉ፣ በስልክ የሚደረጉ ድጋፎች ይኖራሉ። እንዲሁም ደግሞ በቴክኖሎጂ ያው እንደምታውቀው በቴክኖሎጂ አማካኝነት ድጋፍ እየተሰጠ ያለበት ሁኔታ ነው ያለው። ቢሮው ግዢዎች ሲፈጸሙ የሚፈጠሩ ቅሬታዎችን ለመፍታትም ስርዓትን ፈጥሯል። ይህ ስርዓትም ስራን በመተማመን ለማከናወን አስችሎታል። ማንኛውም ተጫራች በመስሪያ ቤቶች በግዢ ፈጻሚ መስሪያ ቤቶች ሲሳተፍ ቅር ብሎኛል ያለ ተጫራች ለቅሬታው ወይም ለአሸናፊና ለተሸናፊ በተሰጠ በ5 ተከታታይ የስራ ቀናት ውስጥ ቅሬታውን የሚያቀርብ መብት እንዳለው በመመሪያውም ላይ ተቀምጧል። እኛም በዚህ መሰረት እየሰራን ያለንበት ሁኔታ ነው ያለው። ከዚህ አንጻር ምንድነው እያንዳንዱ ቅር የተሰኘ ተጫራች
ያለውን ቅሬታ ጭብጥ በደብዳቤ የተፈጸመበትን በደል መሰረት አድርጎ ለመስሪያ ቤቱ የበላይ ኃላፊ ቅሬታውን ያቀርባል። የመስሪያ ቤቱ ኃላፊ የተገመገመበት ጨረታ የተገመገመበት ሰነድ አስመጥቶ ከሙያተኞችም ጋር በመገምገም በደብዳቤ በ4 ቀናት ውስጥ መልስ እንዲሰጠው ይደረጋል። በዚህ መሰረት ይስተናገዳል። ከዚህ አንጻር ምንድነው ግዢ ፈጻሚ መስሪያ ቤቶች ላይ ካረካ አንድ ተጫራች ካረካ በተሰጠው ውሳኔ ካረካ ለዞን በወረዳ ላይ የተፈጸመ ግዢ ለዞን ገንዘብ መምሪያ ቅሬታውን ከፍ አድርጎ ያቀርባል። በዞን ገንዘብ መምሪያም ካረካ ወደ ገንዘብ ቢሮ ወደኛ ይመጣል። እንዲሁም በሜትሮፖሊታን ገንዘብ መምሪያዎችም ካረካ በቀጥታ አውቶማቲካሊ ወደኛ ገንዘብ ቢሮ መጥቶ ይሄ ተግባር ቅሬታን የመፍታት ተግባር የተሰጠው በገንዘብ ቢሮ የመንግስት ግዢና ንብረት አስተዳደር ኦዲት ክትትል ዳይሬክተሮች ስለሆነ በእኛ በኩል ይታያል። እኛ የምናደርገው ምንድነው የቀረቡትን ቅሬታዎች ቢያንስ ለ2-3 ሙያተኞች ይመራል። ያው ከፍትሃዊነት አንጻር የተሻለ ተሞክሮም እንዲሆን የተሻለም ስራ እንዲሰራ ገለልተኛ ስራ እንዲሰራ ከማድረግ አንጻር ከታየ በኋላ በዳይሬክተሮቻችን ወደ 15 ሙያተኞች አሉ። በዛ 15 ሙያተኞች ይቀርብና የውሳኔ ሀሳቡ ከህግ ከመመሪያ ከአሰራር አንጻር የቀረበው የውሳኔ ሀሳብ ትክክል ነው አይደለም ብለን በጣም እንወያይበታለን። ከተወያየንበት በኋላ ማስተካከያ ካለው እንዲስተካከል አድርገን የቀረበው ውሳኔ ሀሳብ ደግሞ በትክክል ከህጉና ከመመሪያው አንጻር የተወሰነ መሆኑን በማረጋገጥ ለመስሪያ ቤቱ የበላይ ኃላፊዎች ወይ ለቢሮ ኃላፊ ወይም ዘርፉ ለሚመለከተው ምክትል ቢሮ ኃላፊ እያስተላለፍነ በዛ መሰረት ኃላፊዎች ማረጋግጠው እየተፈረመ ውሳኔ እየተሰጠበት ያለ ሁኔታ ነው ያለው። ከዚህ አንጻር በዚህ በጀት ዓመት በ6 ወር ውስጥ 16 ቅሬታዎች ቀርበውልን ነበር። ከ16ቱ ቅሬታዎች ውስጥ አንድ ቅሬታቸው ተቀባይነት ያገኘ ግዢ ፈጻሚ መስሪያ ቤቶች እንዲያስተካክሉ ከህግና ከመመሪያ አንጻር ትክክል አይደለም በዚህ መስሪያ አስተካክሉ ብለን ውሳኔ ሰጠናል። 15ቱ ግን በትክክል የተሰሩ መሆኑን ያሳያል። ገንዘብ ቢሮ የሚያከናውነው የኦዲት ስራ ተግባራት ከተፈጸሙ በኋላ የሚከናወን ባለመሆኑ አመርቂ ውጤትን እያስገኘ ነው። የግዢዎች በህጉ መሰረት ተፈጽመው አልተፈጸመው የሚባል ድጋፍና ክትትል የምናደርግበት አሰራር አለን። የዚህ ድጋፍና ክትትል አንዱ የግዢ ኦዲት የሚባል ከቢሮ እስከ ታች ድረስ እስከ ዞን ድረስ ራሱን የቻለ የግዢ ኦዲት የሚያደርጉ ባለሙያዎች ተመድበው ኦዲት የሚደረግበት አለ። የምዘና ስርዓትም አለ። በዋና ዋና ሴክተሮች ላይ ተቋማት የሚመዘኑበት የግዢ ስርዓታቸውን በውጤታማነት መንገድ ፈጽመውታል አልፈጸሙትም የሚል መመዘኛ መስፈርቶች ተዘጋጅተው ውጤታማ የሆኑት የሚበረታቱበት፣ የደከሙት ደግሞ ድጋፍ የሚደረግበት ስርዓትም አለን። ከግዢ እቅድ ዝግጅት፣ ሰነድ ዝግጅት፣ የጨረታ ሂደትና ግምገማ፣ የውል አፈጻጸም ሂደታቸውን እስከ ርክክብ ድረስ ያለውን ያያል ማለት ነው። ይሄ የሚታይበት መንገድ ከግዢ ህጎችና አሰራሮች ጋር ከተዘጋጁ ሰነዶች ጋር ይሆናል። ንብረትም በተመሳሳይ ሁኔታ ከንብረት አስተዳደር ስርዓቱ ጋር ተገናኘ ንብረቱ በአግባቡ ስለመያዙ፣ በየጊዜው ንብረት ቆጠራ ስለመከናወኑ፣ የሚጠፉ ንብረቶች ስለመተካታቸው እነዚህ ስራዎች ስለመከናወኑ የኦዲት ስራ ይከናወናል ማለት ነው። በዋናነት ይሄ ከመርሆች ጋር ቫልዩ ፎር መኒ የምንለው ገንዘብ ሊያስገኝ የሚችለውን ጠቀሜታ ስለማስገኘት ይታያል ማለት ነው። አንዱ ጉድለት አብዛኛው ያ ስለሆነ ብዙ ጊዜ እቃዎች ይገዛሉ ከጥራት አንጻር ከሚፈለገው ኦብጀክቲቭ አንጻር ሚት አድርገዋል አላደረጉም፣ ዝም ብሎ ስቶክ እየተደረጉ ነው ወይስ ጥቅም ላይ እየዋለ ነው፣ ብክነት አለባቸው የለባቸው የሚለው የሚታይበት ዘርፍ የግዢና ንብረት ኦዲት ይባላል ማለት ነው። በዚህ ውስጥ አብዛኛውን ወረዳዎች ላይ ፕሮጀክት ኦን ሆኗል በሚያስገርም ሁኔታ። ጥሩ አዎንታዊ ነገር ያየ ነው ነው ገብቶ ለመስራት በሚቸገርበት ሁኔታ ፕሮጀክት ተሰርቶ ማየት በጣም ትልቅ ነገር ነው። ነገር ግን በጊዜያቸው አለመከናወን ግን ችግር አለ። ቢጀመሩም በጊዜ አለማከናወን እና ሌሎችም ኮመን የሆኑ ፕሮብለም እንላቸው አሉ። የጎላ ግን አይደሉም፣ የታረሙ ናቸው ማለት ምንችል ነው። አይ ቲንክ ዘንድሮ ይታረማል ብለን እንጠብቃለን። ለንብረት ትኩረት መስጠት እንዳለበት ባደግ ነው የአቅም ግንባታ ስልጠና እንዲሁም ለኦዲት በኦዲትም በሙያዊ ድጋፍም በሰጠናቸው የአቅም ግንባታ ስራዎች ለንብረትም ስርዓት ትኩረት ተሰጥቶት ተግባራዊ የሆነ እየተደረገ ያለበት ሁኔታ አለ። እኛ እንደኛ ክልል የንብረት አስተዳደር መመሪያ ቁጥር 223 አለ። ንብረት እንዴት ገቢ ይደረጋል፣ እንዴት ወጪ ይደረጋል፣ እንዴት ቁጥጥር ይደረግበታል፣ እንዴት ይተዳደራል በሚል እዛ ላይ ተቀምጧል። በዛ መሰረት ስራዎች እየተሰሩ ያለበት ሁኔታ ነው ያለው። ንብረቱ በግዢ ሰነዱ ላይ በተቀመጠው ስፔሲፊኬሽን መሰረት ነው ወይ ገቢ እየተደረገ ያለው የሚል የሚያረጋግጥ በባለሙያ እየተፈተሸ በሞዴል 19 ገቢ እንዲደረግ ይደረጋል። ገቢ ከተደረገም በኋላ ወጪ ሲደረግ በሚመለከተው የመስሪያ ቤቱ ኃላፊ በሞዴል 20 ትእዛዝ እየተሰጠበት አቅጣጫ እየተሰጠበት በዛ መሰረት ይሄ እየተረጋገጠ በሞዴል 22 ወጪ ይደረጋል።
በሞዴል 22 ወጪ ከተደረገ በኋላ በእያንዳንዱ ሙያተኛ ስም የተዘረጋ የተከፈተ ዩሲ አለ፣ ዩዘርስ ካርድ የተጠቃሚዎች እጅ አለ፣ የቋሚ ንብረት ቅጽ አለ። በዛ መሰረት ይመዘገባል። ይህም ከተመዘገበ በኋላ ስቶክ ሪከርድ ካርድም አለን። እንደዚሁ በንብረት አስተዳደር ውስጥ ያለውን ክምችት የአላቂም ሆነ የቋሚ እቃዎችን የመሳሪያዎችን ባላንስና አዘሴም ታይም ፋይናንሻል ስታተሱን የሚያሳይ በዛ ይመዘገባል። ከዚህም በተጨማሪ የእርጅና ቅናሽ ለሚያስፈልጋቸው ንብረቶች ፋርም ፊክስድ አሴት ሬጅስትሬሽን ካርድ በዛ ይመዘገባል። ከዚህም በተጨማሪ ቋሚ ንብረቶች መለያ እንደሚያስፈልጋቸው ቋሚ ንብረቶች ፒን ኮድ ፕሮፐርቲ አይደንቲፊኬሽን ናምበር የሚባል ቁጥር ይሰጣቸዋል። በዚህ መሰረት ስራዎች እየተሰሩ ቁጥጥር እየተደረገ የመንግስት ሀብትና ንብረት ለታለመለት ዓላማ እየዋለ ያለበት ሁኔታ ያለው። የተገዙ ንብረቶች አገልግሎት ከሰጡና የአገልግሎት ጊዜያቸው ተጠናቆ ተጨማሪ ስራ መስራት የማይችሉበት ሁኔታ ላይ ሲደርሱም ተገቢውን የአወጋገድ ስርዓት ተከትለው እንዲወገዱ ይደረጋል። እንግዲህ ንብረት በዋናነት ከግዢ ባልተናነሰ ትኩረት የሚደረግበት ኤሪያ ነው። ለንብረት የሚሰጠው ትኩረት አናሳ ነው። ከሶይል ስትራክቸር አይታችሁ ከሆነ ትገዛውና ንብረቱን በአግባቡ ማስተዳደር ካልቻል ብክነት ነው። በየተቋሙ የምታዩት የንብረት ሁኔታ ውጤቱ ከዚህ የሚመነጭ ነው። የትኩረት ማነስ አብዛኛውን ይታያል። አሁን ትኩረት እንዲሰጥበት እየተደረገ ነው። አሁን ያለው ከምናደርጋቸው የአዋጅም የመመሪያ ማሻሻያዎች ላይ እንዲሁም የቴክኖሎጂ መደገፉ ስራ ላይ ትኩረት እየተሰጠ ነው ያለው። የንብረት አስተዳደር መመሪያ ቁጥር 23 እንደሚገልጸው አንደኛ በመጀመሪያ በዝውውር በስጦታ ማስወገድ እንዳለባቸው፣ ሁለተኛው ፕሮሲጀር በሽያጭ ማስወገድ እንዳለባቸው፣ ሶስተኛው ፕሮሲጀር ደግሞ በመፈታታት እቃውን ለሌላ አካል ፈታቶ በመገጣጠም ማስወገድ እንዳለባቸው ይገልጻል። ይሄ ተሞክሮ ለምንም አይሆን ያ እቃ ያ ንብረት ወይም ኬሚካል ሊሆን ይችላል፣ ወይም ጊዜ ያለፈበት መመሪያ አዋጅ ሊሆን ይችላል፣ ቲተር ሊሆን ይችላል። ማይጠቅም ከሆነ ደግሞ በመቅበር በማቃጠል እንዲያስወግዱ ጥረቶች እየተደረጉ በዚህ መሰረት አሁን ጥሩ ደረጃ ያለበት የንብረት ስርዓታችን ጥሩ ደረጃ ያለበት ሁኔታ ላይ ንብረት አገልግሎት በትርፍነት የሚገኝ ከሆነ ይወገዳል። አገልግሎት የሚሰጥም ሆኖ ንብረት አገልግሎት ካልሰጠም ይወገዳል። የተበላሸ ከሆነ ወይም ደግሞ ንብረትን ለሌላ አካል አስተላልፈን የምንሰጥበት መንገድ ይኖራል። አሁን ማስወገድ ሲባል በመሸጥ ይወገዳል፣ በማስተላለፍ ይወገዳል፣ በመቅበርና በማቃጠልም የሚወገድበት ሁኔታዎች አሉ። ይሄ ራሳቸው የሚጠይቁት ቅድመ ሁኔታ አለ። ያን በጠበቀ ሁኔታ መሆኑን ይታያል ማለት ነው። ሴንትራሊ ንብረት ይወገዳል። ልክ እንደ ተሽከርካሪ አሁን ሴንትራል ማስወገድ ሂደት ነው ያለው። በርካታ ተሽከርካሪዎች ከወረዳ ጀምሮ ከተቋማት እንዲወገዱ ቅድም ላልኩ ለንብረት አስተዳደር ክፍሉ ይደርሳል። በደረሰላቸው መረጃ ልክ ያክል አመታዊ የሐራጅ ሽያጭ በማከናወን የሚከናወንበት ሁኔታ ነው ያለው። ለሁሉም ሴክተር መስሪያ ቤቶች ብረታ ብረቶችና ስክራፕ ያደረጉ ብረቶችን በራሳቸው ሽጠው ከ150 ሺህ ብር በላይ ከሆነ በግል ጨረታ ከ150 ሺህ ብር በታች ከሆነ ደግሞ በሐራጅ እንዲሸጡና ከዛ የሚገኘውን ገንዘብ ለነሱ የካፒታል አቅም ማጠናከሪያ ራሳቸው እንዲያውሉ በማድረጋችን በዚህ በጀት ዓመት በእርግጠኝነት በርካታ ዞኖች ባለፈው ባደረገው ግምገማ እያንዳንዱ ዞን ከ1 ሚሊዮን ብር በላይ ገቢ ያደረገበት ሁኔታ ነው ያገኘበት ሁኔታ ነው ያለው። በ6 ወር በነበረን ግምገማ ከ116 ሚሊዮን ብር በላይ በዞንም በወረዳም በክልልም ከአገለገሉ ንብረቶች እንደ ክልል ገቢ ማግኘት ተችሏል ማለት ነው። ይሄ በጣም ቀላል የምትለው አይደለም። በሁለት መንገድ፣ አንድም አላግባብ የተቀመጠውን ንብረት ቦታ በማስያዝ፣ ሁለተኛ እግረ መንገዱን የመንግስትን ገቢ የሚጨምርበት ሁኔታ አለ። በተሽከርካሪ ደረጃም የማያገለግሉትን አንዳንዶቹ አስጠግነው ለመጠቀም የተሽከርካሪ እጥረት ያለባቸዋል አንዳንድ አካባቢ ከዛ ወደዛ የመውሰድ ከዚህ አለፍ ካለና ደግሞ አገልግሎት የማይሰጡ ከሆነ አሰራር ስርዓት አለው። በየደረጃው ያለ የትራንስፖርት ተቋም ያረጋግጣል። የማኔጅመንት አባላት ውሳኔ ይሰጡበታል። ውሳኔ የተሰጡበት ወደ ገንዘብ ቢሮ የመጣ ንብረት ካለ ወደ ገበያ ወጥቶ ሽያጭ ይካሄዳል ማለት ነው። ይሄ ሽያጭ በማድረግ ከዚህ ቀደም ማሰባሰብን ይሸጥንበታል። አሁንም ሌላኛ ዙር ሽያጭ ላይ ለመግባት በዝግጅት ላይ ያለንበት ሁኔታ አለ። ስለዚህ ንብረትን ከማስተዳደር እስከ ማስወገድ ድረስ ስራዎች እየተሰሩ ነው። እነዚህ ስራዎች ደግሞ ወደፊት ባለው ጊዜም ቢሆን አጠናክሮ መቀጠል ተገቢ እንደሆነ አምነን እየሰራን ነው። አሁን ያለን ግምገማ ከዚህ አንጻር ለንብረትም ትኩረት ተሰጥቶ ለንብረት አስተዳደሩ አሁን ንብረቶች በአግባቡ እየተያዙ ለንብረት ክፍሉ ተገቢውን ትኩረት እየተሰጠው ብርሃን ያለበት ጨለማ ያልሆነ ንጽህናውን የጠበቀ ንብረቶችን ለማስተዳደር የተሻለ ትኩረት የተሰጠው መሆኑ በኦዲት ስራችን የሚያረጋግጥበት ሁኔታ ነው። ለማስወገድ ከፍተኛ ጥንቃቄ የሚሹና በአግባቡ ካልተወገዱም ለጤና አደጋ ሊያስከትሉ የሚችሉ ኬሚካልና መድኃኒቶችን በአግባቡ ለማስወገድም እየተሰራ ነው። በቅርቡ የአካባቢ ባለስልጣን ያወጣውን አዋጅ ሰምታችኋል። ፕላስቲክ መጠቀም ምናምን የሚጀምረው ከእንደዚህ አይነት ነገር ነው።
እኛ አሁን ከግዢያችን ላይ ቢያንስ ላይፍ ሳይክል ኮስት የምንለውን አሁን አካተናል። አንድ ዕቃ ስትገዛ የገዛበት ዋጋ ብቻ ሳይሆን የሚወገድበትን ዋጋ ታሳቢ ያደረገ መሆን መቻል አለበት ነው። ስታስወግደው አናዘር በርደን አናዘር ኮስት ካለው፣ ስትይዘው አናዘር ኮስት አናዘር በርደን ካለው፣ ስትጠግነው አናዘር ኮስት አናዘር በርደን ካለው ቢያንስ እቃውን ስትገዛ የምትገዛበት ዋጋ ፕላስ ይህንን በርደን መጨመር አለበት ነው። አዲስ አዋጃችን በቀጣይ የሚኖረው የግዢ ስርዓት ነው። ይህ ከሆነ ቢያንስ ሚኒመም ስታስወግደው የሚኖረውን ኮስት ሁሉ ታሳቢ ያደርጋል። ሚኒመም ለማስወገድ ቀላል የሆኑ እቃዎችን ለመግዛት እድል ይሰጣል ማለት ነው። እንደተባለው ግብርና ላይ አለ፣ ጤናዎች ላይም ይኖራል። ሌሎች አካባቢን ጋራ በተገናኘ ለማስወገድ የተቸገሩባቸው ስቶር ላይ ቁጭ ያሉ ንብረቶች እንዳሉ አስተውለናል። ልክ የፌዴራሉ ዲዛይን ተደርጎ ወደ ክልላችን ሲመጣ ያ ተግባራዊ የሚሆንበት መንገድ ይኖራል ማለት ነው። ከኬሚካል እና ከመድኃኒት ጋር ያሉ ንብረቶችን ወይም ጊዜ ያለፈበት ለማስወገድ የራሱ አሰራር አለ። እንደ ማንኛውም እቃ ዝም ብለን አናስወግደው። ምክንያቱም በጣም ጥንቃቄ ይጠይቃል። አንዳንድ ኬሚካሎች እንዲሁም ከተፈጠሩበት ሀገር መወገድ እንዳለባቸው ተመልሰው ሄዱ። ምክንያቱም በጤና ላይ እክል ስለሚፈጥር እንደዛ ያለበት ሁኔታ ነው ያለው። አሁን እኛ ግብርና ላይ እነዚህ መድኃኒቶች የሚገኙ እነዚህ ንብረቶች የሚገኙ ኬሚካሎች ጊዜ ያለፋቸው መድኃኒት የሚገኙ ጤና ቢሮ ላይ ግብርና ቢሮ ላይ ነው፣ እንዲሁም ግብርና ምርምር ማዕከል ላይ ነው። እነሱ ላይ ትኩረት አድርገን በእነሱ መወገድ ያለበትን ከህግ አንጻር ከሙያተኛ እየተገመገመ በእነሱ መወገድ ያለበትን በክልሉ እንዲወገድ፣ ከዛ ውጭ ያለበትን ግን ታሽገው ተቀምጠው በህብረተሰቡ በሰራተኛው ላይ ጤና ላይ ችግር እንዳያደርሱ ሪዘርቭድ ሆነው እንዲቀመጡ እያደረግን ያለበት ሁኔታ ነው ያለው። አሁን አዲስ አዋጅ መመሪያም እያዘጋጀን ስለሆነ በዛ መሰረት በፍጥነት መወገድ እንዳለባቸው አካተናል። ጊዜ እንዳያልፍባቸው፣ ጊዜ ካለፈባቸው በየደረጃው ያለ አመራር ኃላፊ ሙያተኛ ተጠያቂ የሚሆንበት አሰራር ስለተዘረጋ ትኩረት ሰጥተን ለማስወገድ ጥረት እናደርጋለን ብዬ አስባለሁ።